አረብ ሀገር ይሄንን ሳታረጊ የምትመጭ ከሆነ ትርፉ ምን እንደሆነ በደንብ በትኜ እነግርሻለሁ። በደንብ አዳምጪ። አረብ ሀገር ላይ ይሄንን ነገር ሳያደርጉ በጣም በርካታ እህቶች በወጣትነታቸው በልጅነታቸው ለራሳቸውም ብለው ይሁን ጓደኞች አረብ ሀገር ብለው ሲያስቡ እኔም አረብ ሀገር ልሂድ ብለው መጥተውም ሊሆን ይችላል። ወይም ደግሞ ቤተሰቦቻቸውን ለመርዳት ቤተሰቦቻቸውን ለማገዝ ይመጣሉ። ቤተሰብ ማገዝም እንዳለ ሆኖ ይሄንን ግን ቢያንስ ለራስሽ ማድረግ አለብሽ። የልፋትሽ የድካምሽ ውጤት አንቺ እጅ ላይ መቀመጥ አለበት። ቢያንስ 90% ያንቺ ሊሆን ይገባል። ስለዚህ አረብ ሀገር ይሄን ሳታደርጊ የምትመጭ ከሆነ ነገ ስትሰጪው የነበረ እጅ ሁላ አንቺን ለመምታት ሊዘጋጅ ይችላል። ስትሰጪው የነበረ እጅ ሁላ አንቺን ለማጉረስ አይደለም አይንሽን ለማየት እጅሽን ሰላም ለማለት ሊጠየፍሽ ይችላል። ስለዚህ ይሄንን ሳታደርጊ እንዳትመጪ። እስቲ እያት በጣም ብዙ እህት አረብ ሀገር ላይ ለበርካታ አመት ሰርታ የራሷ አካውንት ሳትከፍት የራሷ ምንም ነገር ሳትይዝ ቀጥ ብላ ወደ አረብ ሀገር ተሰዳ አረብ ሀገር ላይ ወር ከወር የሰራችውን ገንዘብ የወሩን ባጎቷ ባክስቷ እያለች በተለያየ ሰው አካውንት አስገባዋለች። በቃ ሲሄድ ይሰጡኛል ፈጣሪ የሚፈሩ ከሆነ እያለች ታስገባለች። እህት ጊዜ መድረሷ አይቀርምና ጊዜው ደርሶ ወደ ሀገር ስትሄድ እሷ እነዛ ያበደረቻቸው ሰዎች ይሰጡኛል ብላ በምትሄድበት ሰዓት ገንዘብ ሰጥሽናል እንዴ ይሏታል። ይሄ ግልጽ ነው። ስለዚህ እህት ግን ያኔ ስትወጣ እኔ እናቴንም መርዳት ካለብኝ አባቴንም መርዳት ካለብኝ ማገዝ ያለብኝን ሰው እኔ በማግዘው መንገድ አግዛለሁ ብላ የራሷ የሆነ አካውንት ከፍታ ብትመጣ ኖሮ በገባች ሰዓት የታክሲ ልመና አትሄድም፣ የካርድ ልመና አትሄድም። ካርድ ሙሉልኝ ዳታ ሙሉልኝ አትልም። በእጅ ሰጥቶ በእግር ልመና የሚባል አባባል አለ። ስለዚህ ይሄንን ሳታረግ የምትመጭ ከሆነ አረብ ሀገር ወደ አረብ ሀገር ለመምጣት አንቺ ሲኦሲ ግዴታ እንደሆነ አሻራ ምርመራ ግዴታ እንደሆነ ተረዳሽኝ አይደለ? ሜዲካል ምርመራ ግዴታ እንደሆነ ንግድ ባንክ አካውንት ከፍቶ መምጣት ግዴታ እንደሆነ እወቂ። ገብቶሻል? ፍቅረኛ አለኝ በፍቅረኛ አካውንት አስገባለሁ። አንዳንዶቻችሁ የምትዘናጉት ወይም የምትዘናጊው በፍቅረኛ አካውንት አስገባለሁ በእንትና አካውንት አስገባለሁ እያልሽ ትዘናጊያለሽ። የሰው ልጅ እመኚኝ የማይለወጥ እንዳይመስልሽ፣ የማይቀየር እንዳይመስልሽ። ይሄ ሰው ይወደኛል፣ ይሄ ሰው ያፈቅረኛል፣ የኔን ጉዳት አይፈልግም ያልሽው ሰው ገንዘብ ስትሰጪው ቆይተሽ የሆነ ሰዓት ላይ ብንን ብለሽ እንዴ ከዚህ በኋላ ገንዘቤን አልክም ብትይ በመስጠት ያዝሽው ፍቅር መስጠቱን ያቆምሽ ቀን ይቋረጣል። ስለዚህ በመስጠት ሰዎችን መያዝ ስለሌለብሽ የራስሽን አካውንት ከፍተሽ መምጣት ቢያንስ በየወሩ መጨረሻ ላይ እስቲ አስቢው። በእርግጥ እዛ ሆነሽ ከሀገር መውጣት ብቻ ነው የሚታይሽ። እዚህ መተሽ እንዴት ለፍተሽ እንዴት ደክመሽ ገንዘብ እንደምታመጭ ስለማታቂ ወይም ደግሞ ስላልተረዳሽው በቃ ከኢትዮጵያ ብቻ በወጣው አረ እንደው ከዚህ ሀገር ብለሽ ምርር እያረግሽ ማውጣትሽ አይቀርም ትወጫለሽ። አካውንት ሳትከፍች ምን ሳቲ ከዛ የአንድ ወሩን ትናጋ ይቀመጥ እያልሽ ቅድም ባልኩት መንገድ በትነሽ ወጣት ሆነሽ ከመጣሽ ወጣትነትሽ፣ ጉልበትሽ፣ እድሜሽ ብዙ ነገርሽን ሉዝ አርገሽ በጣም ድክም ብለሽ ስትመለሽ ያ ያበደርሽው ሰው በሙሉ ገንዘብሽን አይሰጥሽም። አንተዋወቅም ነው የሚሉሽ። ስለዚህ በፍቅረኛ አካውንት አስገባለሁ አካውንት መክፈት አይጠበቅብኝም ፍቅረኛዬ ነው የምር የኔ ሰው ነው ካልሽ እሱ በአንቺ ገንዘብ ሳይሆን ፍቅሩን እንዲያቆይ ማድረግ ያለብሽ አንቺም ስሪ እዚህ እሱም እዛ ይስራ፣ እሱም እዛ ይልፋ፣ አንቺም እዚህ ልፊ። ከዛ ራሱ የራሱን እሾክ ይንቀል፣ ራሱ ሰርቶ ይተዳደር። ሴት ሳትሆን ወንድ የምታስተዳድረው ወንድ ነው አንቺ የሚያስተዳድረው አይደለ? ስለዚህ አትዘናጊ። በፍቅረኛ አካውንት አስገባለሁ፣ በባሌ አካውንት አስገባለሁ። ባሌ ማለት እኔ ነኝ፣ ፍቅረኛዬ ማለት እኔ ነኝ። እያየነው ነው፣ እየሰማነው ነው። በስንት
ፕሮሰስ ሄዶ ተጋብቶ ተወልዶ ምናምን የአራት የአምስት ልጆች አባቴ ብላ የልጆች አባት ነው እያየን ነው። እንተዋወቃለን እንዴ ሲላት አረብ ሀገር ሄደች ትሰጥና የሆነ ሰዓት ብንን ስትል አያልክልም በቃ ስራ ስትለው ቴክስት መመለስ ያቆማል፣ መደወል ያቆማል። በቃ እንደማያውቀው ሰው ይሆናል ማለት ነው። ስለዚህ ባል ኖሮሽ፣ ፍቅረኛ ኖሮሽ፣ እናት አባት ሁሉም ኖሮሽ ሳለ አንቺ ለራስሽ ስለምታስፈልጊው አንቺ ለራስሽ ስለሚገባሽ አካውንት ከፍተሽ ነይ፣ የንግድ ባንክ ዝግ አካውንት ከፍተሽ ነይ። ንግድ ባንክ ሂጂ፣ 2 ፎቶ ይዘሽ ሂጂ። ፓስፖርት አለሽ አይደለ? በፓስፖርት ነው ፕሮሰስ ጀምረሽ ወደ አረብ ሀገር ልትወጪ የተዘጋጀሽው። በፓስፖርትሽ ሄደሽ ቡክ ክፈች። ሀገር ልወጣ ነው ዝግ አካውንት ብለሽ ከፍተሽ ነይ። ታች ስልክ አለሽ አይደለ? እኔን የምታይበት ሞባይል ባንኪንግ አክቲቭ አስደርገሽ ነይ። በዋይፋይ የሚሰራው አፕሊኬሽኑን አክቲቭ አስደርገሽ ነይ። ገብቶሻል? ከዛ ስንት ብር ገባ ስንት ብር ወጣ የሚለውን ማንም አያወጣውም ሲጀምር ከአንቺ አካውንት ከአንቺ ውጭ። የገባውን ገንዘብሽን ለመቆጣጠር ከፈለግሽ ሞባይል ባንኪንግ በእጅሽ አስከፍተሽ ትመጫለሽ። በእምነትሽ ለቤተክርስቲያንም ለመስጊድም መስጠት አለብኝ ብለሽ የምታስቢው ገንዘብ በመስጠት ከፈለግሽ ማንንም አስገቡልኝ አታስገቡልኝ፣ ለዚህ ቤተክርስቲያን ስጡልኝ፣ ለዚህ መስጊድ አስገቡልኝ ማለት አይጠበቅብሽም። ሞባይል ባንኪንግ አለሽ፣ ገንዘብሽን በወር ታስገቢያለሽ። ከዛ ስልክሽ ላይ ነው የሚገባው። ሲገባ ስልክሽ ላይ ታይዋለሽ። ወደምትፈልጊው አንቺ በእጅሽ ትልኪዋለሽ ማለት ነው። ገብቶሻል? ስለዚህ የራስሽ ነገር ሊኖርሽ እንደሚገባ ማወቅ አለብሽ። ለባሌ ልካለው፣ ለእንትና ልካለው፣ ለገለመሌ ልካለው የሚባል አማርኛ የለም። በዚህ ሰዓት ብዙ ወጣቶችን አንቺም ነሽ እያሰነፍሻቸው ያለሽው ብዬ አስባለሁ። ለምን በቃ የኔ ፍቅር እኔ እሰራለሁ ልክልሃለሁ ምን ማለት ነው? እሱ መስራት አለበት፣ መድከም አለበት። ወንድ ልጅ ነው አንቺ የሚያስተዳድረው እንጂ አንቺ አይደለሽ እሱ የምታስተዳድረው። እውነታው ሪያሊቲው ማለት ነው። ስለዚህ አንቺ እሱን ነው ማገዝ ያለብሽ፣ እሱን ነው መርዳት ያለብሽ። ያ ማለት እሱ ይለፋል ይደክማል፣ አንቺ እዚህ ትሰሪያለሽ፣ አንቺ እዚህ ትደክሚያለሽ። ከዛ ያስሻትን ገንዘብ ይዘሽ ስትመለሽ እሱ ሊሰራ ባሰበው ነገር ላይ ታግዥዋለሽ። የሁለታችሁም ስም ያለበት የሁለታችሁም ንብረት የሆነ ነገር ላይ እንጂ አንቺ አረብ ሀገር ሆነሽ በየወሩ ስትልኪ መላክ ያቆምሽ ቀን አይንሽን ላፈር ነው የሚልሽ። 1 ሚሊዮን ጊዜ ሊወድሽ ይችላል፣ ሊረሳሽ ይችላል። ወላ አንቺ ከኢትዮጵያ ከወጣሽ በኋላ አረብ ሀገር ከመጣሽ በኋላ ሊረሳሽ ይችላል። ይሄው የብዙ ሰዎችን ታሪክ እየሰማው ነው። የብዙ እህቶችን የ2 ዓመት ፍቅረኛ የነበረ ገንዘብ ለ1 ዓመት ስልክለት ቆይቼ ከዛ ከዚህ በኋላ አልክልህም ስለው ስልኬን ራሱ ለማንሳት ከበደው። ቴክስቴን አይመልስም። በፊት ገንዘብ ምልክለት ጊዜ ግን በየጊዜው ነበር አለች የሚያወራኝ በየጊዜው። አየሽ መስጠት አስለምደሽ መስጠትሽ የቆመ